ኤክሰርሳይዝ 5.13 ላይ ያው አንደኛ ላይ ያለውን እስካሁን ደጋግመን ያየነው ነው መደጋገም አያስፈልግም። ሁለተኛ ላይ if combination of n,6 equal to combination of n,4 ሁለቱም እኩል ከሆኑ የn ዋጋ ስንት ሲሆን ነው ይሄ ሁለቱም ኮምቢኔሽኖች እኩል የሚሆኑ? እነዚህ ሁለቱም ኮምቢኔሽኖች እኩል ናቸው ካልን እንዴት ነው የምንሰራው? combination of n,6 ማለት n ፋክቶሪያል ኦቨር n minus 6 factorial times 6 factorial ነው equal to ይሄኛው ማለት ደግሞ n factorial over n minus 4 factorial time 4 factorial ነው። ስለዚህ ሁለቱም እኩል ከሆኑ የn ዋጋ ነው የፈለግነው። ስለዚህ አሁን ሁለቱንም ኢኩዌት ለማድረግ ምን ለማድረግ ነው የምንሰራው? ዲኖሚናተራቸውን ከቻልን ተመሳሳይ ፋክተር ልንሰጥላቸው ነው የምንሰራው። እዚህ ጋር አሁን እዚህ n-6 ፋክቶሪያል አለ። ይሄ n-4 ፋክቶሪያልን ወደ n-6 ፋክቶሪያል ለመጻፍ እዚህ 6 ፋክቶሪያል አለ ከ4 ፋክቶሪያል ጋር ለማመሳሰል ነው የምንሰራው። ስለዚህ እዚህ n-4 ፋክቶሪያል ማለት ምን ማለት ነው? n-4 ፋክቶሪያል ማለት n-4 ታይምስ አንድ ስንቀንስ n-5 ታይምስ አንድ ስንቀንስ n-6 እያለ ይቀጥላል ፋክቶሪያል ከማለት ጋር እኩል። ስለዚህ n-4 ፋክቶሪያል ቦታ ይሄንን እንተካለን። ስለዚህ እዚህ ጋር እንደገና 6 ፋክቶሪያል ማለት ደግሞ 6 ፋክቶሪያል ኢኳል ቱ 6 ሲባዛ 1 ስንቀንስ 5 ሲባዛ 1 ስንቀንስ 4 ፋክቶሪያል ከማለት ጋር እኩል ነው። ከማን ጋር? ከዚህች ጋር እናመሳስል ነው የፈለግነው 6 ፋክቶሪያል። ስለዚህ ያንን ስንተካ የኛው ሳይድ n ፋክቶሪያል ኦቨር n minus 6 factorial times 6 factorial ማለት 6 times 5 times 4 factorial ይሆናል equal to ይሄኛው ሳይድ ደግሞ n factorial over n minus 4 factorial ማለት እዛ እንደሰራ ነው n minus 4 times n minus 5 times n minus 6 factorial ነው። ከዛ እዚህ 4 factorial አለ። ስለዚህ ሁለቱም እንዲህ ኢኩዌት እናደርጋቸዋለን። ስለዚህ እነዚህ ሁለቱም እኩል ከሆኑ ኑመራተራቸው ተመሳሳይ ነው። n ፋክቶሪያል በn ፋክቶሪያል ይጠፋል። ዲኖሚናተራቸውም እንደዛ n-6 ፋክቶሪያል ከn-6 ፋክቶሪያል ጋር እዚህ 4 ፋክቶሪያል ከ4 ፋክቶሪያል ጋር ይጠፋል። እዚህ ማን ቀረ? አንድ ቀረ ከላይ 1 ኦቨር ከታች 6 ጊዜ 5 ቀረ 6 ጊዜ 5 ኢኳል ቱ እዚህ ጋርም ከላይ ጠፍቶ አንድ ቀርቷል 1 ኦቨር ከታች እዚህ ጋር n-4 ታይም n-5 ቀርቷል። ስለዚህ ከታች n-4 ታይምስ n-5 ይቀራል። ይሄ ማለት 1 ኦቨር 6 ጊዜ 5 30 1 ኦቨር 30 ኢኳል ቱ 1 ኦቨር n-4 ታይም n-5 ማለት n ታይም n ስኩዌር ነው። n ታይም -5 -5n ነው። -4 ታይም n -4n -4 ታይም -5 ፕላስ 20 ይሆናል። ስለዚህ ይሄ ማለት 1 ኦቨር 30 ኢኳል ቱ 1 ኦቨር n ስኩዌር -5 -4n -9n ከዛ ፕላስ 20 አለ እኩል ይሆናል። አሁን ክሪስ ክሮስ እናደርጋቸው ምን ይሆናል? n ስኩዌር ከአንድ ጋር ሲባዛ n ስኩዌር -9n ፕላስ 20 ኢኳል ቱ 30 ጊዜ 1 30 ይሆናል። ስለዚህ እነዚህ ሁለቱም እኩል ከሆኑ ይሄንን ዋጋ ለማግኘት ነው 30ን ወደዚህ ስናመጣ n ስኩዌር -9n ፕላስ 20 -30 ሆኖ ይመጣል ኢኳል ቱ 0። ስለዚህ n ስኩዌር -9n 20 ሲቀነስ 30 ኔጌቲቭ 10 ኢኳል ቱ 0 ይሆናል። እንደዚህ ኳድራቲክ ኢኩዌሽን ይመጣል። ኳድራቲክ ኢኩዌሽን ሲመጣ ለማግኘት እንዴት ነው ፕሩፍ የምናደርገው? ለምሳሌ በax ስኩዌር ፕላስ bx ፕላስ c ኢኳል ቱ 0 ፎርም የተሰጠ ኳድራቲክ ኢኩዌሽን ካለ ይሄንን ሶልቭ ለማድረግ የኤክስን ዋጋ ለማግኘት x ኢኳል ቱ ፕላስ ኦር ማይነስ ማለት x ኢኳል ቱ ማይነስ b ፕላስ ኦር ማይነስ ራዲካል b ስኩዌር -4ac ኦቨር 2a የሚለውን
ፎርሙላ ተጠቅመን ነው እንደዚህ የኤክስን ዋጋ የምናገኘው። ኳድራቲክ ኢኩዌሽን እንደዚህ አሁን እንደዚህ ተሰጥቶናል። የኛ ኳድራቲክ ኢኩዌሽን እንደ ኤ ማን አለን? የኤን ስኬር ኮኤፊሽንት አንድ አለን። እንደ ቢ ደግሞ የኤን ኮኤፊሽንት -9 አለን። እንደ ሲ ደግሞ -10 አለ እዚህ ጋር። ስለዚህ ማይነስ ቢ ፕላስ ኦር ማይነስ ራዲካል ቢ ስኬር ማይነስ 4ac ኦቨር 2a ብለን ነው የምናገኘው የኤንን ዋጋ ነው ለማግኘት እየሰራን ያለው። ስለዚህ n ኢኳል ቱ ማይነስ ቢ ማለት ማይነስ ቢ ማለት -9 ነው ፕላስ ኦር ማይነስ ራዲካል ቢ ስኬር ማለት -9 ስኬር -9 ስኬር ነው። ከዛ ማይነስ 4 ታይምስ ac የሚል አለ። a አንድ ነው፣ c ደግሞ -10 a አንድ ነው፣ c -10 ኦቨር 2 ታይምስ a ስንት ነው እዚህ ጋር አንድ ነው። 2 ታይምስ 1 ይሆናል። n ኢኳል ቱ ማይነስ ታይም -9 ፕላስ 9 ይሆናል። ፕላስ ኦር ማይነስ ራዲካል ውስጥ -9 ስኬር ማለት ፖዚቲቭ 81 9 ጊዜ 9 ማለት ማይነስ 4 ታይም 1 -4 ሲባዛ -10 ፖዚቲቭ 40 ኦቨር 2 ታይም 1 2 ይሆናል። ስለዚህ እዚህ ጋር የኤን ዋጋ ኢኳል ቱ ኤን ፕላስ ኦር ማይነስ ራዲካል 81 ሲደመር 40 121 ይሆናል ኦቨር 2። ስለዚህ እዚህ ጋር የኤን ዋጋ ኢኳል ቱ 9 ፕላስ ኦር ማይነስ ራዲካል 121 ማለት ስንት ነው የሚወጣው? 11 9 ፕላስ ኦር ማይነስ 11 ኦቨር 2 አለ ከታች። ስለዚህ ኤን ዋጋ 9 ፕላስ ኦር ማይነስ 11 ማለት ኤን ኢኳል ቱ 9 ፕላስ ኦር ማይነስ ማለት ፕላስ ሊሆን ይችላል 11 ኦቨር 2 ወይም 9 ማይነስ 11 ኦቨር 2 ሊሆን ይችላል። 9 ፕላስ 11 ሲሆን 20 ኦቨር 2 ይሆናል የኤን ዋጋ፣ ወይም 9 ማይነስ 11 ሲሆን -2 ኦቨር 2 ይሆናል። ስለዚህ የኤን ዋጋ እዚህ ጋር 10 ኦር -2 ኦቨር 2 -1 ሊሆን ይችላል። ነገር ግን ኤን ምንድነው መሆን ያለበት? ነምበር ኦፍ ኦብጀክት ስለሆነ ኔጌቲቭ ቁጥር ሊመጣልን አይችልም። ኤን በጭራሽ ኤን ነምበር ኦፍ ኦብጀክት ኮምቢኔሽን ላይ ነምበር ኦፍ ኦብጀክት ስለሆነ ነምበር ኦፍ ኦብጀክት ደግሞ ሙሉ ቁጥር ነው የሚሆነው ከአንድ በላይ ወይም የሚቆጠር ቁጥር ነው የሚሆነው። ስለዚህ የኤን ዋጋ 10 ይመጣል። ስለዚህ እነዚህ ሁለቱ ኮምቢኔሽኖች እኩል ከሆኑ የኤን ዋጋቸው ስንት ከሆነ ነው እኩል የሚሆኑት? 10 ከሆነ ነው። ወይም በቀላሉ ይሄን ሁላ ካልኩሌሽን መስራት ሳይጠበቅብን ኮምቢኔሽን ኦፍ ኤን ኮማ 6 ከኮምቢኔሽን ኦፍ ኤን ኮማ 4 ጋር እኩል ከሆነ የኤን ዋጋ ስንት ነው የሚሆነው? እዚህ ያለው 4 ሲደመር እዚህ ያለው 6 10 ነው የሚሆነው። ስለዚህ ምንም አይነት ጥያቄ ብትጠይቁ ኮምቢኔሽን ኦፍ ኤን ኮማ 3 ከኮምቢኔሽን ኦፍ ኤን ኮማ 5 ጋር እኩል ከሆነ የኤን ዋጋ ስንት ይሆናል ከተባላችሁ ስንት ነው የምትሉት? 3 ሲደመር 5 ስንት ይሆናል? 8። ስለዚህ ጀነራሊ ኮምቢኔሽን ኦፍ ኤን ኮማ ኤክስ ከኮምቢኔሽን ኦፍ ኤን ኮማ ዋይ ጋር እኩል ነው ከተባላችሁ የኤን ዋጋ ስንት ይሆናል? የኤክስ እና የዋይ ድምር ነው የሚሆነው። ኤክስ ፕላስ ዋይ ነው የሚሆነው። ስለዚህ በቀላሉ እንደዚህ መስራት ትችላላችሁ። ይሄንን ካልኩሌሽን መስራት ሳይጠበቅባችሁ ኮምቢኔሽናቸው ሁለት ቁጥሮች እንደዚህ እኩል ናቸው ከተባለ የኤንን ዋጋ አገኙ ከተባላችሁ ወይም የነምበር ኦፍ ኦብጀክትን አገኙ ከተባላችሁ ቀጥታ አት ኤ ታይም የምትወስዱትን ደምራችሁ ማስቀመጥ ነው። ሶስተኛ ላይ in how many ways can a committee of 5 be selected from 10 people? ከ10 ሰዎች 5 ሰው የያዘ ኮሚቴ ለማዋቀር በምን ያህል መንገድ መስራት እንችላለን? ያው ኮምቢኔሽን ነው የምንጠቀመው። ኮምቢኔሽን ከ10 ሰዎች 5 ሰዎችን የያዘ ኮሚቴ። ስለዚህ የዚህን ኮምቢኔሽን እንዴት እንሰራለን? 10 ፋክቶሪያል ኦቨር 10 ማይነስ 5 ፋክቶሪያል ታይም 5 ፋክቶሪያል ብለን መስራት ነው። ይሄ ማለት 10 ፋክቶሪያል ኦቨር 10 ማይነስ 5 ፋክቶሪያል 5 ፋክቶሪያል ታይም 5 ፋክቶሪያል። 10 ፋክቶሪያል ማለት
10 ጊዜ 9 ጊዜ 8 ጊዜ 7 ጊዜ 6 ጊዜ 5 ፋክተሪያል ነው ኦቨር ከታች 5 ፋክተሪያል ታይም 5 ፋክተሪያል አለ አንዱ 5 ፋክተሪያል አንዱን ሲያጠፋ ይሄኛው 5 ፋክተሪያል ማለት 5 ጊዜ 4 ጊዜ 3 ጊዜ 2 ጊዜ 1 ነው። ስለዚህ እናቃልላለን 5 በ5 1 ጊዜ 10 በ5 2 ጊዜ ይሆናል 4 በ4 1 ጊዜ 8 በ4 2 ጊዜ ይሆናል 3 በ3 1 ጊዜ 9 በ3 3 ጊዜ ይሆናል 2 ይጠፋል 2ን ያጠፋል ስለዚህ ማን ቀረ እዚህ ጋር 2 ቀረ 2 ጊዜ እዚህ ከ9 3 ቀረ 3 ጊዜ እዚህ ከ7 ቀረ 2 ጊዜ 3 6 ይሆናል። እሺ እዚህ ጋር 6 አለ ሲባዛ 6 ይመጣል እዚህ ጋር 2 ጊዜ 3 6 ነው ሲባዛ እዚህ ጋር 7 ጊዜ 6 42 ነው 42 ጊዜ 6 2 ጊዜ 6 12 አንድ አለን 4 ጊዜ 6 24 ከአንዱ ጋር 25 252 ዌይ ይኖረናል ከ10 ሰዎች 5 ሰው የያዘ ኮሚቴ ለማዋቀር። አራተኛ ደግሞ a committee of 5 students has to be formed from 9 boys and 9 girls አጠቃላይ 9 ወንድና 9 ሴቶች አሉ ከነዚህ ሰዎች 5 ተማሪዎችን የያዘ ኮሚቴ ለማዋቀር ተፈልጓል እና በምን ያህል መንገድ ነው 2 ሴትና 3 ወንዶችን የያዘ ኮሚቴ ማዋቀር የሚቻለው ከስንት ከ9 ወንዶችና ከ9 ሴቶች ስለዚህ 2 ሴቶችና 3 ወንዶችን የያዘ ሲባል 9 ሴት ወንዶች አሉ ከ9 ወንዶች ስንት ወንዶችን 3 ወንዶችን የያዘ ሲባዛ እንደገና ከ9 ሴቶች ስንት ሴቶችን 2 ሴቶችን የያዘ ኮሚቴ የዚህ የሁለቱ ብዜት ነው የሚሆነው ስለዚህ ያው ኮምቢኔሽን እንዴት መስራት እንዳለብን እናውቃለን ይሄንን ስንሰራ 1512 ይመጣልናል 2 ሴቶችና 3 ወንዶችን የያዘ ከ9 ወንዶችና 9 ሴቶች የያዘ ኮሚቴ ለማዋቀር 1512 መንገዶች አሉ። ሌላው ደግሞ ሁሉም ወንዶች የሚሆኑበት አጠቃላይ ስንት ተማሪ ነው ኮሚቴው የሚይዘው 5 ተማሪዎችን ነው አምስቱም ወንዶች የሚሆኑበት ማለት ነው ስለዚህ አጠቃላይ ስንት ወንዶች አሉ 9 ቦይስ አሉ ከ9ኙም አምስቱም ወንዶች ከሆኑ ሲባዛ ከሴቶች ከ9 ሴቶች ምንም ሴቶች የሉም ማለት ነው አምስቱም ኮሚቴ ውስጥ ያሉ ሁሉም ወንዶች ከሆኑ ምንም ሴቶች 9 ኮምቢኔሽን ኦፍ 9.0 ይሆናል ስለዚህ ይሄ ሲሰራ ያው ኮምቢኔሽን እናውቃለን ኮምቢኔሽን ኦፍ 9 5 ማለት 9 ፋክተሪያል ኦቨር 9 ማይነስ 5 ፋክተሪያል ሲባዛ 5 ፋክተሪያል ነው ታይምስ ኮምቢኔሽን ኦፍ ከ9 0 ማለት ሁሉ ጊዜ እንደዚህ ኮምቢኔሽን ተሰጥቷችሁ ከታች 0 ከሆነ ያው ሁሌ 1 ነው የሚሆነው ለምንድነው ይሄ ማለት 9 ፋክተሪያል ኦቨር 9 ማይነስ 0 ፋክተሪያል ታይም 0 ፋክተሪያል ነው 9 ማይነስ 0 ፋክተሪያል 9 ፋክተሪያል ስለሆነ 9 በ9 ስለሚጠፋ 1 ይሆናል ሁሉ ጊዜ ኮምቢኔሽን ኦፍ የሆነ ቁጥር n ኮምቢኔሽን 0 ብትባሉ ሁሉ ጊዜ ያ 1 ነው የሚሰጣችሁ እና n ኮምቢኔሽን n ስትባሉ n ኮምቢኔሽን 0 እንደማለት ነው 1 ነው የሚሰጣችሁ ሁሉ ጊዜ ተመሳሳይ ነው ስለዚህ ከታች ሁሉ ጊዜ 0 ካለ 1 ነው የሚመጣላችሁ ስለዚህ ይሄን ስንሰራ 9 ፋክተሪያል ኦቨር 9 ማይነስ 5 ማለት 4 ፋክተሪያል ታይም 5 ፋክተሪያል ነው 9 ፋክተሪያል ማለት 9 ጊዜ 8 ጊዜ 7 ጊዜ 6 ጊዜ 5 ፋክተሪያል ነው ኦቨር ከታች 4 ፋክተሪያል ታይም 5 ፋክተሪያል አለ 5 ፋክተሪያል በ5 ፋክተሪያል ይጠፋል 4 ፋክተሪያል ማለት ደግሞ ከታች 4 ጊዜ 3 ጊዜ 2 ጊዜ 1 ነው 4 8ን 2 ይቀራል በ3 1 9 በ3 3 ይቀራል 2 በ2 ይጠፋል ስለዚህ እዚህ ከላይ ማን ቀረ 3 ቀረ 3 ጊዜ እዚህ 7 ቀረ 7 ጊዜ እዚህ 6 ቀረ 6 3 ጊዜ 7 ጊዜ 6 7 ጊዜ 6 42 42 ሲባዛ በ3 2 ጊዜ 3 6 ከዛ 4 ጊዜ 3 12 126 ይሆናል 126 ዌዮች ይኖሩታል ሁሉም ሴቶች የሚሆኑበትስ ስንት ፕሮባቢሊቲ ይኖራል ሁሉም ሴቶች የሚሆኑበት ደግሞ አጠቃላይ 9 ሴቶች ናቸው ያሉት ከ9 ሴቶች አጠቃላይ ኮሚቴው 5 ሰው መያዝ አለበት አምስቱም ሴቶች ይሆናሉ ከተባለ ከ9 5 ሲባዛ እንደገና
ከወንዶቹስ 9 ወንዶች አሉ። ከ9 ወንዶች ምንም ወንዶች አይኖሩም ኮሚቴ ውስጥ። ስለዚህ ቢ ላይ እንዳየነው አይነት ነው 126 መንገድ ይኖራል እንደዚህም ለመሆን ሁሉም ሴቶች እንዲሆኑ። ዲ ላይ ደግሞ አትሊስት 3 ቦይስ ቢያንስ 3 ወንዶች መኖር አለባቸው ኮሚቴ ውስጥ። አጠቃላይ ስንት ወንዶች አለ? ቢያንስ 3 ወንዶች ማለት 3 ወንዶች ሊኖሩ ይችላሉ፣ 4 ወንዶች ሊኖሩ ይችላሉ ማለት ነው። ወይንም 5ቱም ወንዶች ሊሆኑ ይችላሉ። ቢያንስ 3 ወንዶች ማለት ከ3 የበለጠ ማለት ነው። ቢያንስ 3 ወንድ ይኖራል ወይ 4 ወንድ ወይ 5 ወንድ ይኖራል። ስለዚህ 3 ፖሲቢሊቲዎች ይሆናሉ። ያ ማለት ከ9 ወንዶች ኮሚቴ ውስጥ 3 ወንዶች ሊሆኑ ይችላሉ። ከ9ኙ 3 ወንዶች ከሆኑ ከ9 ሴቶች ስንት ናቸው ሊሆኑ የሚችሉት? 2 ናቸው ሊሆኑ የሚችሉት። ለምን? 3 ሲደመር 2 5 ተማሪ ስለሚፈልግ ሲደመር ከ9ኙ 4 ወንዶች ሊሆኑ ይችላሉ። ከ9ኙ 4 ወንዶች ከሆኑ ከ9 ሴቶች ስንት ነው ሊሆኑ የሚችሉት? 1 ሴት ነው ልትሆን የምትችለው። ሲደመር ከ9ኙ 5ቱም ወንዶች ከሆኑ ከ9 ሴቶች 0 ነው ኮሚቴ ውስጥ ልትገባ የምትችለው። ስለዚህ የነዚህ ድምር ነው። ይሄን ኮምቢኔሽን እንሰራለን። ከዛ ይሄን ኮምቢኔሽን ሰርተን ካባዛን በኋላ እንደምራቸዋለን። ስለዚህ ኮምቢኔሽን አባስተን እንዴት መደመር እንዳለብን እናውቃለን። ይሄን ስንሰራ 2772 ይመጣልናል የመጨረሻው መልሱ። ስለዚህ 2772 መንገድ ይኖራል። ቢያንስ ስንት 3 ወንዶች ሊኖሩት የሚችለው ኮሚቴ ለማዋቀር። ሌላው አትሞስት 3 ገርልስ ቢበዛ 3 ሴቶች የሚኖሩበት። ቢበዛ ማለት ከምን ጀምሮ ነው? ላይኖሩም ይችላሉ ወይ 1 ሴት ልትኖር ወይ 2 ሴት፣ ግን ቢበዛ 3 ሴት ነው ልትኖር የምትችለው። በዛ ቢባል 3 ሴቶች ነው ሊኖሩ የሚችሉት ኮሚቴው። ስለዚህ ምንም ሰዎች ሴቶች ላይኖሩ ይችላሉ ወይ 1 ሴቶች ወይ 2 ሴቶች፣ ቢበዛ 3 ሴቶች ነው የሚኖሩት። ስለዚህ 4 ፖሲቢሊቲዎች አሉ። ያ ማለት ከ9 ሴቶች ምንም ሴቶች የማይኖሩበት አጋጣሚ አለ። ከ9 ሴቶች ምንም ሴቶች ከሌሉ ከወንዶቹ ስንት ወንዶች ይኖራሉ ማለት ነው? 5ቱም ወንዶች ስለሆኑ ነው እንደማለት ነው። ሲደመር ከ9 ሴቶች 1 ሴት ከገባች ከ9 ወንዶች ስንት ነው ሊገቡ የሚችሉት? 4። ለምን? ኮሚቴው 5 ተማሪ መያዝ አለበት። ሲደመር ከ9 ሴቶች 2 ሴቶች ከገቡ ከ9 ወንዶች ስንት መግባት አለባቸው? 3። ሲደመር ከ9ኙ ሴቶች 3 ሴቶች ከገቡ ከ9 ወንዶች ስንት ነው መግባት የሚችሉት? 2 ወንዶች ናቸው መግባት የሚችሉት። ከዚህ በላይ አይሄድም። ከ9 ሴቶች ቢበዛ 3 ነው መግባት የሚችሉ ብለናል። እስከ 3 ድረስ ሄደናል። ከዚህ በላይ ሴቶች ስለማይኖሩ የነዚህ ኮምቢኔሽኖች ድምር ነው የሚሆነው መልሳችን። ኮምቢኔሽኖችን እንሰራለን። እነዚህን ሰርተን እናባዛና ከዛ ድምራቸው መጨረሻ ላይ 4284 ይመጣልናል። ስለዚህ ቢበዛ 3 ሴት ያለበት ኮሚቴ ለማዋቀር 4284 መንገድ አለን። in Ethiopia there are 20 Premier League soccer teams. በኢትዮጵያ 20 የእግር ኳስ ክለቦች አሉ። in one round how many games are there? በአንድ ዙር ምን ያህል ጌም ሊኖር ይችላል? በ20 ቲሞች መሃል በአንድ ዙር በአንደኛው ዙር። እሺ ከ20 ከምንጀምር መጀመሪያ 3 ቲሞችን እንወሰድና በ3 ቲሞች መሃል ስንት ጌም እንደሚኖር እንዴ። ለምሳሌ ቅዱስ ጊዮርጊስ ቲም አለ እና ቡናንና ፋሲል ከተማ 3 ቲሞችን ብንወስድ በ3ቱ ቲሞች መሃል በአንድ ዙር ስንት ጌም ይደረጋል? አንዳንድ ጊዜ ነው ጌሙ የሚያደርጉት ከአንድ ቲም ጋር እና የመልስ ጨዋታ ምናምን የሚባል ሳይኖር። የመጀመሪያው ቅዱስ ጊዮርጊስ ከቡና ጋር ሊያደርግ ይችላል፣ አንደኛው ፕሮባቢሊቲ። ሌላው ቅዱስ ጊዮርጊስ ከፋሲል ጋር ሁለተኛው ፕሮባቢሊቲ። ሌላው ቡና ከፋሲል ጋር ሶስተኛው ፕሮባቢሊቲ። ሌላ ጨዋታ አለ እንዴ? የለም። በ3ቱ ቲሞች መሃል ሊኖር የሚችለው በአንድ ዙር 3 ጨዋታ ነው፣ ድግግሞሽ ሳይኖር ወይም የመልስ ጨዋታ ሳይኖር። ስለዚህ ተመልከቱ፣ መጀመሪያ ጊዮርጊስን ስንወስድ ጊዮርጊስ ስንት እድል አለው? ከቡና ጋርና ከፋሲል ጋር የመጫወት እድል አለው፣ 2 እድል አለው። ሲደመር እንደገና ወደ ቡና ወደ ሁለተኛው ቲም ስንመጣ
ሁለተኛው ቲም ኦሬዲ ከጊዮርጊስ ጋር ተጫውቷል። ጊዮርጊስ ከቡና ጋር ተጫውቷል። ስለዚህ አንድ እድል አለው ከፋሲል ጋር። ሁለተኛው ቲም አንድ እድል አለው። የመጨረሻው ቲም ምንም እድል የለውም፣ ኦሬዲ ተጫውቷል። ስለዚህ 2+1 ስንት ፕሮባቢሊቲ ነው የሚኖረን? 3 ፕሮባቢሊቲ ነው የሚኖረን። እሺ ወደ 4 እናሳድገው ቲሙን። ጊዮርጊስ አለ፣ ቡና አለ፣ ፋሲል አለ፣ ወላይታ ዲቻ አለ ብለን ብናስብ ጊዮርጊስ ከማን ጋር ሊጫወት ይችላል? ከቡና ጋር። አንድ ጊዮርጊስ ከቡና ጋር፣ ጊዮርጊስ ከፋሲል ከነማ ጋር፣ ጊዮርጊስ ከፋሲል፣ ጊዮርጊስ እንደገና ከወላይታ ዲቻ ጋር፣ ጊዮርጊስ ከወላይታ ዲቻ፣ እንደገና ሌላ ቡና ከፋሲል ጋር አለ፣ ቡና ከፋሲል ጋር፣ ቡና ከወላይታ ዲቻ ጋር፣ ቡና ከወላይታ ዲቻ፣ ሌላው ፋሲል ከወላይታ ዲቻ ጋር፣ ፋሲል ከወላይታ ዲቻ። ሌላ አለ እንዴ? ሌላ ጨዋታ ልናገኝ፣ ሌላ ጌም ልናገኝ አንችልም። ስለዚህ መጀመሪያ 4 ቲሞች ሲኖሩ አጠቃላይ ጊዮርጊስ የመጀመሪያው ቲም ከስንት ቲም ጋር ነው የመጫወት እድል ያለው? ከ3 ቲም ጋር። ስለዚህ 3 ብለን እንይዛለን። ሲደመር ሁለተኛው ቲም ቡና ከስንት ቲም ጋር ነው? ከፋሲል ጋር ወይም ከወላይታ ዲቻ ጋር። ወደ ኋላ አይመለስም፣ ከጊዮርጊስ ጋር ኦሬዲ ተጫውቷል። ስለዚህ ሁለተኛው ቲም ከፋሲል ወይም ከወላይታ ዲቻ ጋር 2 እድል ነው የሚኖረው። ሲደመር ሶስተኛው ቲም ፋሲል አለ፣ ከማን ጋር ነው? ከወላይታ ጋር ሊጫወት ይችላል። አንድ አራተኛው ቲም ወላይታ ኦሬዲ ተጫውቷል። ሌሎቹ ከሱ ጋር ስለተጫወቱ ጨዋታውን አድርጓል፣ ምንም እድል የለውም፣ 0። ስለዚህ 4 ቲም ሲሆን አጠቃላይ ያለን ጌም ስንት ነው? 3 ሲደመር 2 ሲደመር 1 በአንድ እና ያሳንሰውና ይደምራቸዋል ማለት ነው። ስለዚህ እዚህ ጋር ስንት ቲም ነው አለ ያለን? 20 ቲም ነው አለ ያለን። ስለዚህ 20 ቲም ሲሆን በ20 ቲሞች ሲኖሩ አጠቃላይ በአንድ ዙር የምናገኘው ጨዋታ ስንት ይሆናል? ከ19 ጀምሮ ነው የምንደምረው። 19 ሲደመር 18 ሲደመር እያለን እስከ ስንት እንዴናለን? ሲደመር እስከ 1 እንደምራለን። ምክንያቱም እዚህ 4 ቲም ሲኖር ከስንት 3 ሲደመር 2 ሲደመር 1 እንዳልነው 3 ቲም ሲኖር 2 ሲደመር 1 ጨዋታ እንዳልነው። ስለዚህ ስንደምራቸው ምን ይሆናል? ከ19 ጀምሮ ያሉትን ቁጥሮች በካልኩሌተር ስንደምር ስንት ነው የሚሰጠን? 19 ሲደመር 18 ሲደመር 16 ሲደመር 15 ሲደመር 14 ሲደመር 13 ሲደመር 12 ሲደመር 11 ሲደመር 10 ሲደመር 9 ሲደመር 8 ሲደመር 7 6 ሲደመር 5 ሲደመር 4 ሲደመር 3 ሲደመር 2 ሲደመር 1 እኩል ይሆናል 190 ጨዋታ ነው ሊኖር የሚችለው። ስለዚህ በአንድ ዙር ወይም በአንድ ራውንድ በ20 ቲሞች መሃል ሊኖረን የሚችለው የጨዋታ ብዛት ስንት ነው? 190 ጨዋታዎችን ልናይ እንችላለን። 190 ብለን እንይዛለን መልሱ። እሺ ቢ ላይ ደግሞ if 5 of teams represent one company፣ 5 ቲሞች አንድ ካምፓኒ ነው ወይም በአንድ ካምፓኒ ስር ነው ያሉት። ከ20 ቲም ውስጥ 5 ቲሞች በአንድ ካምፓኒ ውስጥ ነው ያሉት። find the number of ways pairs of teams representing different companies can play a game። አሁን ቲሞቹ በካምፓኒ ጨዋታው እየተደረገ ያለው በካምፓኒ ስም ነው። በካምፓኒ ሲደረግ ምን ያህል ዌዮች ይኖሩታል? ያ ማለት 20 ቲሞች አሉ። ከ20 ቲሞች ውስጥ 5 ቲሞች አንድ ካምፓኒ ነው የሚወክሉት። ስለዚህ 5ቱ ቲም እንደ አንድ ካምፓኒ እንይዛለን። ከ20 5ቱ አንድ ካምፓኒ ከወሰድን 15 ቲሞች ደግሞ ይቀሩናል። 15 ቲሞች ደግሞ 15 የተለያየ ካምፓኒ ነው የሚይዙት ማለት ነው። ስለዚህ 15ቱ ቲሞች 15 ካምፓኒ ነው የሚወክሉት። ስለዚህ አጠቃላይ ስንት ካምፓኒዎች አሉን? እነዛ 20 ቲሞችን ያዙ። አንድ ሲደመር አምስቱን ቲም አንድ ካምፓኒ ይዟል። እንደገና 15ቱን ቲም 15 የተለያየ ካምፓኒ ይዟል። ስለዚህ አንድ ሲደመር 15 16 ካምፓኒዎች አሉ። ስለዚህ 16 ካምፓኒዎች ካሉ በ16 ካምፓኒዎች መሃል ስንት ጨዋታዎችን ልናይ እንችላለን? በአንድ ዙር ምን ያህል ጨዋታ ሊኖር ይችላል? ምን ማለት ነው? 16 ካምፓኒ ሲኖር ከ15 ጀምሮ መደመር ነው። 15 ሲደመር 14 እያሉ እስከ 1 መደመር ነው። ይሄንንም ስንደምረው ምን ይሆናል? ከ15 ጀምረን 15 ሲደመር 14
ሲደመር 13 ሲደመር 12 ሲደመር 11 ሲደመር 10 ሲደመር 9 ሲደመር 8 ፕላስ 7 ፕላስ 6 ፕላስ 5 ፕላስ 4 ፕላስ 3 ፕላስ 2 ፕላስ 1 ስንት ጨዋታ ይኖረናል? 120 ጨዋታዎች ይኖሩናል በካምፓኒ ውስጥ ሲሆኑ ቲሞቹ። In a box there are 3 red, 4 white and 5 black balls. ሳጥን ውስጥ እንደዚህ 3 ቀይ 4 ነጭና 5 ጥቋቁር ኳሶች አሉ። If you choose 3 balls at random 3 ኳሶችን randomly ዝም ብለን በመላ 3 ኳሶችን ብንመርጥ what is the number of ways such that one ball is white? አንዱ ኳስ ነጭ የሚሆንበት ዌይ ወይም ፖሲቢሊቲ ስንት ነው የሚሆነው? ስንት ኳስ ነው አንድ ጊዜ የምንመርጠው? 3 ኳስ ነው የምንመርጠው። ከሶስቱ ሶስቱ ቀይ ናቸው፣ አራቱ ማለት ሳጥን ውስጥ 3 ቀይ 4 ነጭና 5 ጥቁር ኳስ አለ። 3 ኳስ ስንመርጥ ከሶስቱ አንዱ ኳስ ነጭ የሚሆንበት እድል ስንት ነው? ስለዚህ ነጭ ኳስ ስንት አለ? መጀመሪያ 4 ኳስ አለ። ከአራቱ ስንት ኳስ አንዱ ኳስ ነጭ የሚሆንበት ወይንም ከአራት አንድ እድል አለ። ከዛ አጠቃላይ ደግሞ ከአራት ውጪ ወይም ከዋይት ውጪ ያሉት ብላክ እና ሬድ ስንት ናቸው? 8 ናቸው። 5 ብላክ እና 3 ሬድ 8 ናቸው። ከ8ቱ ስንት ከአራቱ ስንመርጥ አንዱ ዋይት አንዱ ከወጣ ከ8ቱ ደግሞ ስንት ነው መሆን ያለበት? 2 ኳስ ነው መሆን ያለበት። ለምን? አጠቃላይ የምንመርጠው 3 ኳስ ነው። ከሶስቱ እዚህ ጋር አንዱ ነጭ ከሆነ የቀሩት ሁለቶቹ ሌላ ከለር መሆን ይችላሉ። ሌላ ከለር ደግሞ 8 ነው። ስለዚህ የሁለቱ ኮምቢኔሽን በዚህ ነው የሚሆነው። 4 1 ማለት 4 ፋክተሪያል ኦቨር 4 ማይነስ 1 ፋክተሪያል ታይም 1 ፋክተሪያል ነው ሲባዛ ይሄ ኮምቢኔሽን ማለት ደግሞ 8 ፋክተሪያል ኦቨር 8 ማይነስ 2 ፋክተሪያል ታይም 2 ፋክተሪያል ነው። ይሄኛው 4 ፋክተሪያል ኦቨር 4 ማይነስ 1 3 ፋክተሪያል ይሆናል። 1 ፋክተሪያል 1 ነው ሲባዛ 8 ፋክተሪያል ኦቨር 8 ማይነስ 2 6 ፋክተሪያል ታይምስ 2 ፋክተሪያል ይሆናል። 4 ፋክተሪያል ማለት 4 ታይም 3 ፋክተሪያል ነው ኦቨር ከታች 3 ፋክተሪያል አለ ሲጠፋ 4 ይቀራል። 4 ሲባዛ እዚህ ጋር 8 ፋክተሪያል ማለት 8 ጊዜ 7 ጊዜ 6 ፋክተሪያል ነው ኦቨር ከታች 6 ፋክተሪያል ታይም 2 ፋክተሪያል አለ 6 ፋክተሪያል በ6 ይጠፋል። 2 ፋክተሪያል ማለት 2 ነው። በ2 1 8 በ2 4 4 ጊዜ 7 28 ጊዜ 4 ስንት ይሆናል? 112 ይሆናል። ስለዚህ 112 እድሎች ይኖሩታል። ከመረጥነው ከሶስቱ ኳስ አንዱ ነጭ የመሆን እድሉ 112 እድል ይኖረዋል ወይም 112 መንገድ ይኖራል አንዱ ነጭ ለመሆን። ሌላው 3 of them are black ከመረጥናቸው ከሶስቱ ኳሶች የመረጥናቸው ስንት ነው? ሶስቱ ኳሶች ሶስቱም ጥቁር የሚሆኑበት እድል ስንት ነው? መጀመሪያ አጠቃላይ ስንት ጥቁር አለ? 5 ጥቁር አለ። ከአምስቱ 3 ጥቁር የመውጣት ቻንስ ከአምስቱ ጥቋቁሮች 3 ከወጡ ከአምስቱ ኳሶች አጠቃላይ ጥቁር ያልሆኑ ደግሞ ስንት አሉ? 4 ሲደመር 3 7 ከሰባቱ ምን ያህል ኳስ መውጣት አለበት? ምንም። ኦሬዲ ከአምስቱ ጥቁር 3ቱም ጥቁር ሆኖ ወጥቷል። ስለዚህ እኛ መምረጥ የምንችለው 3 ኳስ አይደል? 3ቱም ወጥቷል። ስለዚህ ሌላ ከለር ያለው ኳስ አይወጣም ነው። ከ7 0 ነው። ስለዚህ መልሱ የሚሆነው ከ7 0 የሚሆን ማለት 1 ነው። 1 ጊዜ 5 ፋክተሪያል ኦቨር 5 ማይነስ 3 ፋክተሪያል ታይም 3 ፋክተሪያል። ይሄ ማለት 5 ፋክተሪያል ማለት 5 ጊዜ 4 ጊዜ 3 ፋክተሪያል ማለት ነው። ኦቨር 5 ማይነስ 3 ፋክተሪያል 2 ፋክተሪያል ይሆናል። ከዛ 3 ፋክተሪያል አለ። 3 ፋክተሪያል ሲጠፋ 2 ፋክተሪያል ማለት 2 ነው። በ2 1 4 በ2 2 ጊዜ 2 ጊዜ 5 10 ዌይ ይኖረናል ወይም 10 እድል ይኖረናል። ምን ከዚህ እዚህ ውስጥ ካሉ ኳሶች ሶስቱም ጥቁር የመሆን እድል። ሌላው አትሞስት 2 አር ሬድ ቢበዛ ወይም በዛ ቢባል ሁለቱ ኳሶች ቀይ የሚሆኑበት እድል ስንት ነው? ቢበዛ ማለት ከዛ ያነሰ ነው የምንሰራው። ያ ማለት ሬድ የመሆን እድል
ምንም ኳስ ሬድ ላይሆን ወይም ዜሮ ኳስ ሬድ ሊሆን ይችላል ወይም ምንም ኳስ ቀይ ላይሆን ይችላል ወይንም አንድ ኳስ ቀይ ሊሆን ይችላል ወይንም ሁለት ኳስ ቀይ ሊሆን ይችላል ከሁለት አያልፍም ቢበዛ ሁለት ኳስ ነው ቀይ ሊሆን የሚችለው ስለዚህ ሬዱን እንወስድና አጠቃላይ 3 ሬድ አይደል ያለው ከሶስቱ ሬድ መጀመሪያ ምንም ሬድ የማይሆንበትም ፖሲቢሊቲ እንወስዳለን ከሶስት ሬድ ምንም ሬድ ካልሆነ ሌላው ከለር ማን ነው ዋይት እና ብላክ ነው ዋይት እና ብላክ ድምራቸው 9 ነው ስለዚህ ከዋይት እና ከብላክ ስንት ሊሆን ይችላል የመረጥነው ኳስ 3 ስለሚሆን ከቀይ ምንም ከሌለ ከ9 ስንት ሊሆን ይችላል 3 ኳስ ሊሆን ይችላል መምረጥ ያለብን 3 ስለሆነ ሲደመር እንደገና ከሬድ ምናልባት አንድ ቀይ ከወጣ ከሬድ አንድ ቀይ ከወጣ ሲባዛ ከሌላ ኳስ ሌሎች ኳሶቹ 9 ናቸው ከ9 ስንት ሊሆን ይችላል 2 እድል ይኖራል ሲደመር ከቀይ ቀይ አጠቃላይ 3 ነው ከ3ቱ ምናልባት 2 ኳስ ከወጣ ሌሎቹ ኳሶች ቀይ ያልሆኑ ኳሶች 9 አሉ ከ9 ስንት ኳስ ልናወጣ ነው አንድ ኳስ ማውጣት አለብን ስለዚህ ይሄ ነው የሚሆነው የዚህን ኮምቢኔሽን ሰርተን መደመር ነው የዚህን ኮምቢኔሽን ሰርተን ስንደመር 219 ዌዎች ይመጡልናል